እስኪ ስንት አይነት ብሬክአፖች እንዳሉ እናውራ። በእኔ እይታ 3 አይነት ብሬክአፖች አሉ። የመጀመሪያው ብሬክአፕ የግድ ማድረግ ያለባችሁ ብሬክአፕ ነው። ምክንያታችሁ ምንም ሊሆን ይችላል፣ ግን በቃ ከዛሬ ማለፍ የሌለበት በቃኝ የምትሉት አይነት ብሬክአፕ ነው። እስኪ እንደዚህ አይነት ስሜት ተሰምቷችሁ የምታውቁ ሰዎች ሀሳባችሁን ኮመንት ላይ አጋሩ። ምን ባደርግ ነው የሚሻለው? መቼም አትገለኝም አይደል? አይ መግደል ደረጃ እንኳን አደርስም እኮ። የትኛውም የፍቅር ህይወት ካልተሳካ እኮ መለያየት ግድ ነው። አረ ያለ ነገር ነው። በእኔ አልተጀመረም። አንተ ራሱ ስንት አይደል እንደ ብሬክአፕ ያደረግከው እኮ። በቃ የኔና ሰው የፍቅር ኬሚስትሪ ሊገጥም አልቻለም። ታዲያ እኔ ምን ላድርግ? እኔ እኮ ይኸውልህ ለመውደድ ለማፍቀር ሞከርኩ ግን አልቻልኩም። አንተ እኮ ሞክረሃል ግን አልሆነም። ሁሌ በተገናኘን ቁጥር አይኗን አይቼ ለራሴም እንደምለው ታውቃለህ፣ ኬዲ ውደዳት፣ አፍቅራት እያልኩኝ በቃ ራሴን አስጨንቆ ነበር። ግን አልተሳካም። በቃ ግን ስትገናኙ እንደምትወዳት ነበር የምትነግራት? ምን አማራጭ አለኝ? እኔ እውነቱን ለመናገር ስሞክር እሷ እየኮረኮረች እወድሻለሁ ታስብለኝ ነበር። ሁሌ በተገናኘን ቁጥር እንደምትወደኝ ትነግረኛለች። ለመጀመሪያ ጊዜ እንደውም እወድሃለሁ ስትልኝ የምርሽን ነው አልኳት። ከዛ ያው እኔም መመለስ ስለነበረብኝ እወድሻለሁ አልኳት። ግላፊ ነው ያልኳት። አንተም እኮ ሰው ነህ፣ ትሳሳታለህ። አንድም ቀን ተሳስቼ እኮ ነይ አብረን ሻይ ቡና እንበል አብረን እንዋል ብያት እኮ አላውቅም። ለመጀመሪያ ጊዜ እንደውም እሷ ናት እንገናኛለችኝ። ደውላ ናፍቀኸኛል ዛሬ መገናኘት አለብን አለችኝ። ከዛ እኔም በቃ ታውቀኛለህ፣ ሰው ማስቀየም ማስከፋት አልወድም። እሺ እንገናኝ አልኳት። እንዴት ተደርጎ? አንተ እኮ በጣም መልካም ሰው እኮ ነህ። አይሆንም የሚል ነገር እኮ ካንተ ማንነት ጋር አብሮ አይሄድም። ይባስ ብላ ጓደኞቿን በሙሉ አስተዋወቀች። ያለ ፍላጎት ይታይ እንግዲህ እኔ ከሷ ጋር ላለመቀራረብ መስሎኝ የምሸሻት። የሷ ጓደኞቿ አልቁምና እድሜ ዘላለምን ሰላም እያልኩ ልኖር እንዴ? ኧረ ምን በወጣ ብሄርንበት ሁሉ እኮ ጓደኞቿና ዘመዶቿ ከየት እንደሚፈልቁ አላውቅም። ቲጂዬ ይውዬን ተዋውቃት፣ ከዝኔ ነች። ሮባ ያጎቴ ልጅ። ይሄን እኔ ጌዲን ተዋውቂው። ይኸውልህ እኔ ከእሷ ጋር በሙሉ ሰዓት ማለት ነው ሰው ሰላም በማለትና መንገድ ላይ በመቆም ብቻ ወገቤ ለሁለት ስብር ብሎ ነው ቤት የምገባው። እኔ እኮ መጀመሪያ ስታስተዋውቀኝ እኮ ነግሬሃለሁ፣ አትሆንህም ብዬህ ነበር። እኔስ ምን አልኩኝ? አትሆነኝም ብዬ ነበር እኮ እኔ ወገቤ። አይዞህ ጌዲ፣ አንድ የማውቀው ጎበዝ ወጌሻ አለ። ባክቶ ሁሉም ሰው የሚያውቀው ጎበዝ ወጌሻ አለ። እነሱ የሚያውቁት መሰባበር ነው። የኔ ችግር መች ጠፋኝ። ይልቅ አሁን ብሬክአፕ ለማድረግ ግዴታ በአካል ሄጄ ነው እንደ መንገር ያለብኝ? ቆይ በስልክ መጨረስ አልችልም? እንደዛማ እኮ ቢሆን ቆንጆ ነበር፣ ግን አይሆንም። ይኸውልህ እኔ ፊት ለፊቷ ቆሜ እኔና አንቺ ብሬክአፕ አድርገናል የማለቱ ድፍረቱም አቅሙም የለኝም። እንዴ ይኑርህ እንጂ ቆፍጠን በል፣ ወንድ ልጅ አይደለ እንዴ? ይኸውልህ ትሄዳለህ ቆፍጠን ብለህ። ስሚ እኔና አንቺ ከዛሬ በኋላ እዚህ ጋር ያበቃል ትላታለህ። በቃ ቀላል እኮ ነው። በቃ እሺ፣ ክላስ ውስጥ ነግሬያት በኋላ ቀስሟን ከምሰብረው ልክ ትምህርት እንደጨረስን እነግራታለሁ። በጣም ቆንጆ ሀሳብ ነው። በቃ እሺ፣ አሁን ክላስ አድርሲኝ። ይኸውልህ ሀሳብ መቀየር ግን አይቻልም። አልቀየርም። በል ተነስ እንሂድ። ኧረ ወጋ ዛሬ የምንማረው ስለ ዴይሊ ሩቲን ነው። ሰዎች what do you do every day ወይም tell me about your daily routine ሲሏችሁ እንዴት እንደምትመልሱ እናያለን። ከዛ በፊት ግን ስለ ዴይሊ ሩቲኑ የሚነግረኛል? እሺ ህሉ። Okay, I always wake up at 1 and I brush my teeth and I go to work. Interesting. አየሽ አይደል? የሰው ልጅ በጧት ተነስቶ ጥርሱን ይቦርሻል እንጂ ሰው ጋር አይደውልም። አሪፍ ነው ህሉዬ። ጌዲ የሆነ ልትለን የፈለከው ነገር እንዳለ ያስታውቃል። አሁን ለሳምሪ ምን እያልካት ነበር? in English thank you for giving me this opportunity.
ጌዲ let it out don't be afraid አትፍራ በቃኝ ይኸውልሽ ሳምሪ እኔ ከዚህ በኋላ ካንቺ ጋር ያለኝ ግንኙነት ያበቃልናል አዎ አብቅቶልናል እንዴ ጓደኞችሽ ቤተሰቦችሽ ጭቅጭቅሽ ሰልችቶኛል አናቴ ላይ ወጥቷል እንዴ ቆንጆ ስለሆንሽ እኔ መቃጠል አለብኝ አልችልም በቃኝ በቃ እንጨርሻለሁ አንተ ደግሞ እንዴት ነው ላባብላት ቁጭ አሽቃባጭ ሂጃበት ጌዲዮን ምን እያደረክ ነው ቶ ሄሎ ማስሪ አሁኑኑ ቢሮዬ ና ቴንክ ዩ ቆይ ምንም አልገባኝም ወላጆኜ ነው የመጣሁት አሁን ልውጣ ውጣ እያየሁ ነው አይደለ ተማሪዎችን እንዴት እንደሚያስፈራራ ቆይ ምን ተፈጥሮ ነው ይኸውልህ ሳምሪን ራሱ ፍቅር እንዲዛ ካረጋት በኋላ ልክ ፍቅር ሲይዛት ተማሪ ፊት ብሬክ አፕ አረጋት አንድም ቀን አልነበርሽም እኮ እሰማለሁ እኮ አንተ እውነት ነው ብሬክ አፕ አረክ ክላስ ውስጥ አዎ ሃኒ ትክክል ናት ትችላለህ አንበሳ እኔ እንዳንተ አንድ ድፍረት የለኝም ወንድ ልጅ ዛሬ ገና ተወለደ ነው አንቺንም እንደዛ ነው ብሬክ አፕ ያረጉሽ አይ እኔ ቀድሜ ብሬክ አፕ ላረግ እያሰብኩ ስለነበር ምንም ነው ያልመሰለኝ ምን ብሬክ አፕ ልታረጊ ነበር እንዴ አዎ እችላለሁ አስባል ቀድማ ብሬክ አፕ አርገኝ ቢሆን ኖሮ ቶሎ ብሬክ አፕ ባታደርግ ኖሮ እኮ ተበልተ ነበር መቀደም አልነበረብሽም ቀድመሽው ቢሆን ኖሮ ያንን ጎረቤትሽን ጠብሰሽው ነበር የምን ጎረቤት ዳኒን እኮ ነው የምትለው አታውቁትም እንዴ ስፖርተኛ ጎረቤት አላት እኮ ሁሌ ነበር የሚታያዩት ውሸቷን ነው ልታስቀና እየሞከረች ነው ማን የሚቀናው እኔ ማን ነው ዳኒ ማለት ኮንዶሚኒየማቸው የሚኖር ልጅ ነው እና ሁልጊዜ ደረጃ ላይ በተገናኘን ቁጥር ትንሽ ቆመን አውርተን ነው የምንለያየው እና በጣም የሚገርም ልጅ ነው በዛ ላይ ደግሞ ከቤተሰቦቹ ጋር ነው የሚኖረው ብቻ ምን ልበልህ እሺ ከዛስ ምን ከዛስ አለው ድንገት ሰላም ታውንቶ ከዛ ይባስ ብሎ መጨዋወጡንም ቀነሰ ከዛ አሁን በቅንደው ብቻ ነው ሰላም የሚላት ቆይ ታሪኩ የማን ነው ስለነገረችኝ ያውቃለሁ አንቺ ጨርሽላቸው ከዛ ማኒ በቃ ወዶኝ ሊነግረኝ ፈልጎ ፈርቶ ነው የሚሆነው ብዬ ደስ ብሎኝ ከዛሬ ነገ ይነግረኛል ብል ብጠብቅ ጭራሽ አንድ ቀን ባጠገቤ ባላይ ያለፈ ይኸው ስንት ጊዜያችን አሁን ስንገናኝ እየተገለማመጥን ነው የምናልፈው ጭራሽ ጠላቱ አድርጎኝ አረፈው አየሽ አብዛኛው የፍቅር ጅማሮ ከጥላቻ ነው የሚጀምረው እሱም ከፈረሱ ጋሪው ላለማስቀደም ሲል ነው ወደ ኋላ ሄዶ ይጠላሽ ይህን ሰውዬ ካለ ምክንያት አስቀይመሽው ሊሆን ስለሚችል ብታዋሪው ባይ ነኝ ተጋፈጪው እውነት አዎ እኔ እንደዛ ነው የምመክርሽ አንተ ብትሆን ትጋፈጠው ነበር እያዩሽ ያደረኩትን ወይ ረስቼው ማስሬ ንገርልኝ እሺ ከዚህ በኋላ አንድም ተማሪ እንዳያስለቅስብኝ ንገረው አንተ ግን አድገህ ሞላጅ ባታስመጣኝ ምን አለበት አሁን ቤት ሄደን እናወራለን ና አይ እኔ ያና ልጆች ማለቴ ያና ክላስ መግባት አለብኝ ይሄ ጤንነት አይደለም ይህን ተማሪዎች ግን ብታስለቅሳቸው ላለቃ ነው የምናገረው አታስቢ ሄሎ ገለታን ማግኘት እችላለሁ እርግጠኛ ነሽ እኔ ነኝ የተሳሳትኩት ምናልባት አንቺ ተሳስተሽ የሰው ስልክ አንስተሽ እንዳይሆን እንዴት ነው የምሳሳተው ስንት ዘመን ሙሉ ስደዋወልበት የነበረ ስልክ እኮ ነው እናት ስራ የለሽም እንዴ ይሄ የገለታ ስልክ ነው እንዴት ነው የምሳሳተው ስንት ዘመን ሙሉ እኮ ስደውልበት የነበረ ስልክ ነው ሴትዮዋ ጤና የላትም እንዴ ለምንድን ነው ጆሮዬ ለምዘጋው ምንድን ነው አዝመራው ስኳር ድንች ቀቅዬ እኮ እንደቀምሰው ይዤ ልመጣሁ እኔ ስኳር ድንች አልበላም አሁን ከነ ጌዲዮን ጋር ምሳ በልቼ ነው የመጣሁት ግድ የለም እንደዚህ አይነት ቆንጆ ስኳር ድንች የትም ቀምሰህ አታውቅም አዝመራው በጣም ተናድጃለሁ ይበልጥ አታናደኝ ተወኝ እንዲያውም ስኳር ድንች እኮ ለንዴት ቆንጆ ነው ይባላል ያረጋጋል አታፍጥ እንደዚህ እባክህ ና ዝም ብለህ እንካ እሺ ያዝ እንዴት ነው ጥሩ ነው አዎ ከሸምሱ ጉሊት ነው የገዛሁት እሳይ ደስ ይላል
የቤት ዕቃህንም አስቤዛህንም ከሸምሱ ሱቅ እየገዛ ተጠቀም። እሺ? ኧረ እሱም አይቀመስም እንዴ! ይሄንንም ሸምሱ እግዚአብሔር ይስጠው 2ቱን ፍሬ በ10 ብር ሸጦልኝ ነው የገዛሁት እንጂ ሱፐርማርኬት ብትሄድማ 200 እና 300 እጥፍ ነበር የሚሸጡልኝ። ታዲያ እነዚህ የማይረቡ ልብሶችን ለምን በመጥበሻ አትቀይራቸውም? ኧረ አያዋጣኝም እንዴ! ለአመታትና ለዘመናት መልበስ የምችላቸውን ልብሶችን በአንድ መጥበሻ ልቀይር እንዴ? አዝሜ የቤት ዕቃህን እኮ ማሟላት መቻል አለብህ እንዴ! አንተ ጋር ያለው መጥበሻስ? አስቤዛም ቢሆን ደግሞ አንተ ጋር ያለው ይበቃናል። ሸምሱ ጋር ደግሞ የተወሰነ ትንሽ ገንዘብ ይዘህ ሄደህ በጣም ብዙ አስቤዛ መሸመት ትችላለህ። በዛ ላይ ደግሞ ደስ የሚለው ነገር የገዛኸው ቲማቲምና ሽንኩርት የተበላሸ ከሆነ ይመልስልሃል። አየህ፣ ስራውን ስለሚያውቅ እኮ ነው እመልስልሃለሁ የሚልህ። ምን ዋጋ አለው ታዲያ? ጤናዬን አይመልስልኝ። አሸነፈ፣ አሸነፈች፣ አሸነፈ፣ አሸነፈች። አበቃ፣ ጨረስኩ፣ ተገላገልኩ። ምኑን ነው የተገላገልከው? የነበራትን የመመለስ ተስፋ ገደልኩት። ልክ እንደዚህ ኪችኑ ጋር ቆሜ ነበር የነገርኳት። በልበ ሙሉነት ነበር የነገርኳት። ግን ስነግራት ከፍተኛ ሪስክ ወስጄ ነው የነገርኳት። አዎ አጠገቧ እኮ እነዚህ ቢላ ሰው የሚጎዱ ነገሮች ምናምን ነበሩ። ትንሽ ብቆይ ኖሮ አበቃ። መጀመሪያ ይኸውልሽ ሳምሪ፣ ቅድም ክላስ ውስጥ የነገርኩሽ ነገር ሰው ፊት መሆኑ ሊሆን ይችላል እንጂ ጥፋቱ ከልቤ እንደነበር ግን አስረግጬ ነገርኳት። በራሴ እንዴት እንደኮራው ልነግርህ አልችልም። ከዛስ ማልቀስ ጀመረችላ። ያው እኔ ታውቀኛለህ ደግሞ ሰው ሲያለቅስ ትንሽ ወደ ቡቡ ስለሆነ አንጀቴ ልክ ላባብላት ጠጋ ልልስ ውስጥ ያለው ድምፅ ምን አለኝ? አይዞ በርታ የሚል ድምፅ መሰማት ተጀመረ። ትንሽ ነው የቀረ፣ ልትገላገላት ነው። አይዞ ደፈር በል ጨከን በል ማለት ጀመረ። በቃ ከእስር ቤት እያመለጥኩ እንደሆነ ነው እየተሰማኝ የነበረው። ምንም ያክል እምባዋ እንደ ወንዝ ቢሽጎደጎድም እኔን ጌዲዮን ግን ሊያሰምጠኝ አልቻለም። ጭራሹኑ እየቀዘፍኩ አለፍኩታ። ከዛ ከባርነት ነፃ ወጣው። ከዛስ ጀመረች እርግማኗን። እምባዬ ገትልሃል፣ አትክፉል፣ አንተ ተከሲስ። ምንም አልመሰለኝ። ወደ ኋላ እንኳን ዞር ብዬ ሳላያት በሩን ከፍቼ ወጣው። አልተመለስኩም። በመጨረሻም ነፃ ወጣ። ሳምሪ የምትባለው ልጅ ነች አይደል? እሷን ልጅ ሳልከጅላት አልቀርም። ለምን ቁጥሯን አትሰጠኝ? ብትቀርብ ነው የሚሻለው። አዝመራው ምን አለበት እንደው እስኪ ቀዘቅዝ ብትጠብቅ ብትረጋጋ። ጌዲዮን ይህን ስኳር ድንች እንድቀምሰው እፈልጋለሁ። ይቅርብኝ። ግድ የለም እንደዚህ አይነት ስኳር ድንች ቀምሰህ አታውቅም። ይቅርብኝ አልኩ እኮ። ማስረሻ እንዴት አይነት አበሳሰል የበሰለ ስኳር ድንች እንደሆነ ንገርልኝ እባክህ። ስኳር ድንች የሚል ስኳር ድንች ነው። አይ እንደዚህ ካስረዳኸው እንኳን መቅመስ አይጠበቅበትም። በሉ ሰላም ዋሉ። በመጨረሻም ኦፊሻሊ ነፃ ወጣ። አዎ ግን አንዳንድ መጽሐፎች እሷ ቤት ነው ያሉት። ታዲያ ምን ችግር አለው? ሄዳ አምጣ። አልችልም ማስረሻ፣ በጣም እኮ ነው የሚደብረው። በዛ ላይ ከሄድኩኝ ደግሞ ልሳሳት እችላለሁ። ደግሞ በስንት መከራ ከወጣሁበት እስር ቤት ተመልሼ መግባት አልፈልግም። በቃ ተዋ፣ ይቅርብህ። መጽሐፎች እኮ ናቸው። እንዴት ነው አሳልፌ የምሰጣት? ቆይ መጽሐፎቹን አንብባቸዋል? አዎ። ታዲያ ምን ያደርግልሃል? መጽሐፎች እኮ ናቸው። እኮ እንደው የመጽሐፍ አንባቢዎች ኦብሴሽን ነው በጣም ግርም የሚለኝ። አንተ አነበብክም አላነበብክም ያው ነህ ጌዲ። በጣም የሚገርመኝ ምን እንደሆነ ታውቃለህ? የመጽሐፍ አንባቢዎች ነገር ልክ ካነበባችሁት በኋላ ልክ እንደ ሽልማት ደርድራችሁ የምታስቀምጡት ነገር አለ። ካነበባችሁት በኋላ ምን ያደርግላችኋል? ቆይ መጽሐፎች እኮ ናቸው። እንደ ታሪክ እንዲቀመጡልኝ ነው የምፈልገው። ከአንድ መጽሐፍ ስታነቡ እንደ ደራሲ የሚያደርጋችሁ ነገር አለ። ምን እኔ እንዳመጣልህ ፈልገህ ነው? ታው ግን
ሁለተኛው የብሬክአፕ አይነት ደግሞ ቁርጥ ያላለ እንደሚጸጽት ወይም ደግሞ ከዛ ሰው ጋር መልሶ የሚያገናኝ ረስተት የምትጣላው ብሬክአፕ ነው። እንደዚህ አይነት ብሬክአፖች ብዙ ጊዜ የመመለስ እድላቸው ሰፊ ነው። ሌላው ደግሞ የዚህ ብሬክአፕ ጦስ ለጓደኛችሁ ነው የሚተርፈው። አንድ ጊዜ ሰርግ ተጠራውልኝ። ከዛ እኔም ጠሪ አክባሪ ነው ብዬ ፏ ብዬ ሄድኩኝ። ከዛ ጓደኞቼ እንዴት ሙሽሪቷን ትበልጫታለሽ አላሉኝ መሰለ። ለካ የሰው ሁሉ አይን እኔ ላይ ነው። እኔ ደግሞ ችግር አለብኝ። ትንሽ ፈካ ያለ ቀሚስ ከለበስኩኝ እንደ ንግስት እኔ ብቻ ነው የምታየው። ታዲያ አንቺ ምን ታደርጊው እንግዲህ ተፈጥሮሽ እኮ ነው። እሱን እኮ ነው የምልህ። እንደዚህ ቁንጅና የሚረብሻቸው ከሆነ አለመጥራት ነው ከጅምሩ። አዎ እንዴ ሰርግ ጠርቶም አትዘንጡም ብሎም ይቻላል እንዴ? ታዲያ ይኸውልህ ማስረሻ፣ እኔና ጌዲዮን ተለያየን ማለት ጓደኛሞች መሆን አንችልም ማለት አይደለም። በሚገባ ጓደኛሞች መሆን አለባችሁ። አንተም ጓደኛዬ ብትሆን ብዬ የምመኝ አይነት ሰው ነህ። ማስረሻ፣ ይሄ እንዴት ነው የኔ ጥፋት የሚሆነው? ያንተ ጥፋት አይደለም። ማን ነው መጽሐፎችን ሲል የነበረው? ቆይ እነዚህን መጽሐፎች አንብባችኋል ወይስ አንባቢ ለመባል ነው? ከእያንዳንዱ መጽሐፍ ሁለት ገጽ አንብቤያለሁ። ወይኔ ማስረሻ፣ ሳምሪ እኮ ያን ያህል መጥፎ ሰው ሆነ አይደለም። 3 ቀን አብረን ምሳ ስለበላን በቀን 7 መደዋወል አለብን እንዴ? ደግሞ እኮ የምታወራው ነገር ምንም ፍሬ የለውም። ጭራሽ ወሬዋን ከመሃል ነው የምትጀምረው። ፍልስፍናዎቿስ ብትል አልቁም እኮ። ኧረ ተወኝ። ገና ደውላ ሄሎ ስትላት አንዳንድ ጊዜ ነገሮች ግርም ይሉኛል። ቆይ ግን አንተ እንደዛ ስትለፈልፍ ላውድ ስፒከር ላይ አድርጋ አንተ ስራ ነው ማትሰራው? አችልማ። እሺ አሃ አይደል ማለት አለብህ። እሱን ጨርሻ ልክ ልዘጋው ስትል ማነብነቧን ትቀጥላለች። እኔ አንተን አወጣለሁ ብዬ ምን አይነት ዕዳ ውስጥ ነው የገባሁት? ወንድ ልጅ አይደለ እንዴ? ቆፍጠን በል እንጂ። ይኸውልህ ፊት ለፊቱ ሄደ ስሚ አንቺ፣ እኔና አንቺ አብቅቶልናል እሺ ብለህ መመለስ ነው። ግን እኮ ቆንጆ ናት። እሱ ማይካር ነው፣ ግን አመሏ ውበቷን ሸፈነው። አቶ ጌዲዮን። አቤት። መግባት ትችላለህ። እሺ። እንዴ እኔ እዚህ ብቻዬን ልቀመጥ ነው እንዴ እስከዛ ድረስ? ምን አማራጭ አለ? ከፈለክ ገብተህ ስጮህ አፍ የሚያስ ትችላለህ። አይ በኋላ ህመሙ ሲበረታብህ እኔን ልጨምቅ። አይ አንተ ግባ፣ እኔ እዚሁ እጠብቅሃለሁ። እሱ ያንተ ምርጫ። ገና ለገና ወዳኛለሽ ብሎ ነው አይደል እንደዚህ የሚኮረው? ድሮም እኮ ወንድ ልጅ አንዴ እጁ እስክትገቢ ነው እንጂ እጁ ላይ ከወደቅሽ በኋላ በቃ ኩራቱ ናቸው። ቆይ ችግሩ እንደሆነ ለምን አትጠይቂውም? የት አግኝቼው ነው የምጠይቀው? ሲያገኘኝ እኮ እብድ ውሻ እንዳየ ሰው ነው ጥሎ የሚፈረጥጠው። ይኸውልሽ ደረጃ ላይ ሁን ብለሽ ጠብቂውና ጠይቂው። ያን ያህል እንኳን አስፈላጊ አይደለም። አልፈልገውም። ፈልገዋለሁ። አይ ዝም ብሎኝ ስለሄደ ተናድጄ ነው እንጂ አልወደውም። እሺ እኔ መፍትሄ ያለኝ። አይንሽን ጨፍኝና የምጠይቅሽን ቶሎ ቶሎ መልሽልኝ። እሺ። ከፓስታ ከሩዝ ሩዝ ከሆነ ግጂ ከማስሪ ከዳንዴ ማስሪ ሃኒ እኔ ልሙት እንደዛ ማለት ፈልጌ አይደለም። ድንገት አፌ ላይ መጥቶ ነው። በቃ ድጋሚ ጠይቂኝ። አሁን ኮንሰንትሬት አድርጌ መልሳለሁ። ጠይቂኝ። ከፊልም ከሙዚቃ ከሰብሊ ከኔ ሰብሊ አውቄው ነበር አይደለም ሃኒ። ይኸውልሽ ቆይ ድጋሚ ጠይቂኝ። እኔ እኮ እንዳመጣልኝ ስለማወራ ነው። በቃ ተባሪ ሃኒ አሁን እዚህ ሆስፒታል ለመታከም የሆነች ቆንጆ ሴት ብትመጣ ምን አለበት? ለምንድን ነው ጌዲዮንን ድምፁንም አልሰማው? አፍነውት ነው እንዴ? ጨርሰህ ነው? ኧረ ገና ሳይጀምር ያስወጣኝ። በቃ ጎንና ጎን ይነካኝ። ከዛም በኋላ ትንሽ መታ አደረገኝና የሆነ ወረቀት አውጥቶ ጻፍ ካደረገ በኋላ በቃ ይሄን መድኃኒት አዝዤልሃለሁ ውሰድ አላለኝ። ለዚህ እንዴት ነው 7500 ብር የምከፍለው? እኔ እኮ መጀመሪያም ነግሬህ ነበር
እኔም ማቀው ወጌሻ ቤት አለ። ዝም ብለው በቃ ነካ ነካ አድርገው ወገብን ወደ ቦታው ነበር የሚመልሱልህ። እሱ ይቆየኝና እንዴት ነው 7500 ብር የምከፍለው? በቃ ህክምናው ያን ያህል ነው የሚያስወጣው። ለየትኛው ህክምና? ደባብሰው አገላብጠው ለሚያስወጡኝ? ለእኔ ጌዲዮን ነኝ። እሺ 7500 ብር በጭራሽ ነው ማልከፍለው። ግማሽ ነው የምከፍላቸው። ጌዲ እንደዛ ማድረግ አትችልም። ክሊኒኩ የራሱ የሆነ አሰራር አለው። በቃ ክፈል ያልሆን ነው መክፈል ያለበት። እኔም የራሴ አሰራር ያለኝ ሰው ነኝ። ስለዚህ እኔ ያልኩትን ነው የምከፍለው። ምን ነው ደበረህ እንዴ? ኧረ አልደበረኝም፣ ደህና ነኝ። ለነገሩ ነው ያለውልህ። እንዴት ይደብርሃል? በቃ ደህና ደር። ደህና ደሪ። ቻልኩበት፣ በመጨረሻም ቻልኩበት። ከጉልበትህ አጠፍ ትላለህ። ኳስ ወደምመጣበት አቅጣጫ መወንጨፍ፣ እንደገና መወንጨፍ። ኳሷን መፈናፈኛ ነው ያሰጣት። እንዴ ከሸምሱ ነው? ስጋ እኮ ጉሊት ውስጥ አይሸጥም። ከስጋ ቤት ነው የገዛሁት። እንደዛ ብለኛ። እስኪ ልቅመሰው። አይ ከነጅ ውይ ጨው በዝቶበታል። ማስረሻ ምንድን ነው? በዛ ላይ አልበሰለም። ያልበሰለ ስጋ ነው ይሸጣል። ውሰድና መልስለት። አልሄድም አዝመረው። እኔ ወስድለታለሁ። ፌስታል ላይ ገልብጥልኝ። ይሄ እኮ ንቀት ነው። አልገለብጥልህም። እኔ ስጋው አለመብሰሉ ብዙም አያሳስበኝም። እንዴ ሊያሳስበማ ይገባል። ሄሎ ሄሎ፣ ማስሬ ብቻዬን ፈርቻለሁ። ስልኬም ሊዘጋ ነው። አትመጣልኝም? ሳይ ስልኳ ዘጋ። ማናት? ሳምሪ ናት። ሳምሪ? አዎ፣ አንድ ቀን ቤቷ ሸኘኋትና ነገሮች መስመር እየሳቱ እንደሆነ ተሰማኝ። አንተ ቆይ እሷ ልጅ ማግኘት አቆማለሁ አላልክም እንዴ? እሱማ ብዬ ነበር፣ ግን ያው ሰው አይደለም። ጌዲዮን ግን ሰምቶ ነግረዋል? እንዴት ነው የሚሰማው? ጭራሽ እንዳይሰማ እየተጠነቀቅኩኝ ነው ያለሁት። ጓደኛ በጓደኛው ላይ ይነሳል አሉ። የመጨረሻው ዘመን ላይ ነን ማለት ነው። እስኪ አንተ ደግሞ አታጋግል። በእርግጥ ልጅቷ በጣም አሰልቺ ልጅ ናት፣ ግን ከትላንትናው ምሽት በኋላ ልጅቷ ምንም ነገር ታደርጋለች። ግን ጌዲን በጣም ነው የሚደብረው። ያው ጌዲዮን እንግዲህ እንደ ጓደኝነቱ የጓደኛውን ደስታ ማየት ይመስለኛል የሚመርጠው። ግን ከማንም እንከፍ ጋር ከምትሆን ከአንተ ጋር መሆኗ ደግሞ የተሻለ አማራጭ ነው። ጌዲ መቼም አይገለኝም። አዎ ያው አንተም እኮ ሰው ነህ አይደል እንዴ? በዛ ላይ ደግሞ እኔ አንድ ቀንም ደውዬላት አላውቅም። እራሷ ናት የምትደውለው። አንተ እኮ ምንም አላጠፋህም። የአብርሃም በግ ነህ። እንዴት አደራችሁ? እንዴት ነሽ ሉ? በቃ እሉ መታላለች። እኔ ይህን ስጋ ልሾ ልምጣ። ብታይ ማስሬ፣ ዛሬ በጠዋቱ ጀብድ ፈጽሜ ነው የመጣሁት። ያኛ ኮንዶሚኒየም ላይ የሚኖረውን ልጅ አወቀው? ይሄ ባላይ የሚሄደው ሰውዬ። ዛሬ እኮ እሱን ጠብቄ ያናገርኩት። የምርሽን ነው? እውነት ወደ አንተ ልመጣ ስል ሰዓቱን ሳየው እሱ ወደ ስራ የሚወጣበት ሰዓት ነው። ከዛ ማስሬ ከራሴ ጋር አወራሁ። እሉዬ ይሄንን ነገር መጋፈጥ አለብሽ፣ እስከ መቼ ከራስሽ ጋር ትጣያለሽ አልኩና ጠበቅኩት። ሲደርስ ጀርባውን ነካ ነካ አድርጌው ታዲያስ አስታወስከኝ ስለው አይቶኝ እንደማያውቅ ሰው ፊቱን አላጨማደደው። እኔስ ምንም ሳይመስለኝ አንተ ሽማግሌ ረስተኸኝ ነው አይደል አልኩት። እኔ በደህና ጊዜ ነው የተለየሁሽ፣ አንቺ ብሶብሻል። ደፍረሽ አንተ ሽማግሌ አልሽው? አሳምሬ ነው። ከዛ የጸጋ ጓደኛ ነሽ አይደል? አንድ ጊዜ ተገናኝተን ነበር አላለኝም? አልኩት። ምን ሆነሃል አልኩት። እኛ እኮ በደንብ እንግባባ ነበር፣ በተገናኘን ቁጥር በደንብ አውርተን ነበር የምንለያየው። እንዴት ነው መዝጋት ላይ ደረስከው አልኩት። እሱስ ፊቱን ኮስተር አደረገልህና ሲጀመር እኔ አንቺን የማናገር ግዴታ አለብኝ እንዴ አላለ? ወይኔ እኔ ሌኔ ዋዛ ነኝ። ኧረ አይደለሽ። አመሰግናለሁ ማስሬ።
ሲጀመር አልኩት እኔ ሌኒ አንተን የማናገር ሱስ የለብኝም ከመጠየቅ ይቀራል ብዬ እንጂ የጠየቅኩት ያን ያህል በህይወቴ ላይ አስፈላጊ ሰው አይደለህም አልኩትና መጣ። አንበሳ እኮ ነሽ። አመሰግናለሁ። እንደውም ከዚህ በኋላ እሌኒ ደፋር ብዬ ነው የምጠራሽ። የድፍረት ተምሳሌት እኮ ነው የሆንሽኝ። ዋው ቆንጆ ትምህርት ነው የሰጠሽኝ። አሁኑኑ ደውዬለት ለጌዲዮን እውነቱን እነግረዋለሁ። ቆይ ከመደወል በፊት ከፊልምና ከሙዚቃ ፊልም፣ ከአሳና ከስጋ፣ ስጋ ከኔና ከሳምሪ። ትቀልጃለሽ እንዴ? አንቺ ነሻ። ሳምሪን እኮ ትላንት ነው የማውቃት። እውነት? በቃ ሂድ ንገረው ቶሎ ብለህ ነው። ታዲያ ምን አገባኝ? እየቀለድክ ነው? አረ ምንም አልቀለድኩም። እንደው ምንም አይመስለኝም። ከልብህ ነው? በሚገባ። ቆይ እንዴት ነው ምንም የማይመስልህ? እኔ እንጃ ለምን ምንም እንዳልመሰለኝ። እንደውም ደስ ብሎኛል። እኔ ደግሞ የምትናደድብኝ ነበር የመሰለኝ። አዎ መናደድ ነበረብኝ፣ ግን አልተናደድኩም። አየህ በቃ እኔ በጣም መጥፎ ሰው ነኝ። መጥፎ ነገር ነው ያደረኩት። አንተ ጥሩ ሰው ነህ። አንተ መጥፎ ሰው አይደለህም። በዛ ላይ አንተም ሰው ነህ። ውበቱ ያሳስተሃል። አዎ ውበቷን ያሳሳተኝ። አዎ እሱ ደግሞ የሚጠበቅና የሚገመት ነገር ነው። ስለዚህ ዛሬ ማታ ባገኛት ችግር የለውም አይደል? ችግር የለውም ማግኛት። በፈለግከው ሰዓት ልታገኛት ትችላለህ። ለእኔ እንደውም ትበዛብኛለች፣ ልቋቋማት አልችልም። ካልክሽ ግን ተቀይመኸኝ አይደለም አይደል? ማስረሻ አልተቀየምኩም አልኩ እኮ። እንደውም እንደ ዛሬ ደስ ብሎኝ ሁሉ አያውቅም። ደግሞ ለሆስፒታል የከፈልኩልን 3750 ብር ባትመልስልኝም ችግር የለውም። ለዛ አጋሰስ ሆስፒታል ትርፍ ገንዘብ አውጣው ነው የምትለኝ? አዎ አምባጓሮ እንዲነሳ ስላልፈለግኩኝ ከፈልኩ። ዶክተሩ እኮ ለእኔ ምንም ያደረገልኝ ነገር የለም። ምን አይነት አጭበርባሪዎች ናቸው! ያው ክፈሉ ያሉትን ገንዘብ ካልከፈለ ሌላ ነገር ውስጥ ነው የምንገባው ብዬ ነው። እኔ እኮ ዶክተሩን ማስተማር ብቻ ነበር የፈለግኩት። ታዲያ ማስተማር ከፈለክ እዛው ዶክተሩን አታስተምረውም እንዴ? ሂሳብ ሰራተኛዋ ምን ታደርገ? ዛሬ ደግሞ ሳምሪን አገኛታለሁ። ስለዚህ ቶሎ ቶሎ በልተን እንውጣ። ውሃ ላምጣልህ። ቆይ ምንድን ነው? እኔን ቀባጭ እኔ ዋጡ ውስጥ እየሮጠች ነው መሰለኝ። ምንድን ነው? ዋጡ ዛሬ ሳሎንሽ ድረስ ነው የምሸኝሽ። አይ ማስረሻ፣ የኔና ያንተ ነገር ባይቀጥል ይሻላል። እውነት? አንቺ ራስሽ? አውቃለሁ ራሴን የገፋፋውክ፣ ግን በቃ ይቅርታ አድርግልኝ። በፍጹም ይሄንን አልጠበቅኩም ነበር። ለምን እንደሆነ ማወቅ ትፈልጋለህ? ለምንድን ነው? ለአንተ ያለኝ ስሜት የጠፋው ከትላንት ወዲያ ነበር። ከትላንት ወዲያ ምን ነበር? ፕሮግራምህን አየሁትና እኔን ለመናገር ሆን ብለህ እንደሰራህ ነው የተሰማኝ። እሱ እኮ ሰዎችን ለማስተማሪያ ዘንድ ነው። ደግሞ መጀመሪያ ላይ እርግጥ ነው ልታሳስተኝ ነው ብዬ አስቤ ነበር፣ ግን ካወቅኩሽ በኋላ ወደድኩሽ። እንኳንም ማሳሳትሽ። እኔ ገበናዬን በየሚዲያው እያወጣ ከሚሳለቅብኝ ሰው ጋር መሆን አልፈልግም። እሺ ነገ የምሰራውን ፕሮግራም ታየዋለሽ። ማስረሻ፣ እኔ ከጅምሩም የሚዲያ ሰው አይመቸኝም። ምን ሰዎች የኔ ፍቅረኛ መሆንሽን ሲያውቁ እንዳያወጡብሽ የምትፈሪው ሚስጥር አለሽ እንዴ? እየሰደብከኝ ነው? ጥያቄ ነው። ባለጌ ነህ። እሺ ሳምሪ፣ ሶስተኛውና የመጨረሻው የብሬክአፕ አይነት ደግሞ ድንገቴ ብየዋለሁ። አብራችሁ መሆናችሁን ገና እርግጠኛ ሳትሆኑ ራሳችሁን ብሬክአፕ እያደረጋችሁ ታገኙታላችሁ። ይገርማችኋል። እናንተ እኮ የፍቅር ጥያቄ ለመጠየቅ እየተዘጋጃችሁ ሊሆን ይችላል። በዛኛው ወገን ግን አይምሮ ውስጥ ፍቅረኛ ሆኖ ጨርሶ ብሬክአፕ ላይ ደርሶላችኋል። ስለዚህ በእኔ እይታ ሶስቱ የብሬክአፕ አይነቶች እነዚህ ናቸው። ከቀይና ከጥቁር። ጥቁር። ከኔና ከሃና። ሃና። ከኔና ከሃና። ሃና